ብሎክ በማድረግ የሚሆን ነገር አለ እንዴ? የለም፣ ምንም የለም። በቴክኖሎጂ ዘመንና በቴክኖሎጂ ዓለም ላይ ብሎክ አድርጌ በቃ ከእሷ ጋር እለያያለሁ ብሎ ማሰብ የማይቻል ነገር ነው። በዚህ ልክ እንደዚህ ጅልና ጅላጅል ጅላንፎ መሆን በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። ለምንድን ነው እንደዚህ አይነቱን ጨዋታ እናንተ የምትወዱት? ለምንድን ነው የምትወዱት? እንደዚህ ከዛም ከዚህ ማፈቅርሃለሁ መባልን ለእናንተ ምንድን ነው የሚፈጥርላችሁ ስሜት? ምንድን ነው የተለየ የሚያመጣላችሁ ነገር አለ ይሆናል? ግን እንደዚህ በሴቶች ላይ በእንደዚህ አይነት መልኩ መቀለድ ግን እንደው እግዚአብሔር የማያይ የማይመለከት ነው የሚመስላችሁ? የልጆቹን የልብ ስብራት እግዚአብሔር የማያይ እንባቸውን የማይመለከት ነው የሚመስላችሁ? ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ያው ድምፄ ግን አለቅም ብሎኛል። እንግዲህ የጎረምሳ ድምፅ መስሏል ድምፄ። ጉንፋን አልፋታ ስላለኝ ነው። መድኃኒቱ ምን እንደሆነ ግራ ገባኝ። መድኃኒት ነው ሊባል የሚቻለውን ነገር በሙሉ እያደረግኩ ነው። ግን በጣም ትንሽ ጨከን አለብኝ። ለምን እንደዚህ ኃይሉን እንዳስተባበረብኝ ባላቅም ማለት ነው። እናንተ ግን እንዴት ናችሁ? ዛሬ በእውነት በጣም ልቤ አዝኗል። እውነት ለመናገር በጣም ልቤ አዝኗል። የሄሉና የናቲ ነገር ግን እጅግ በጣም ነው ያዘንኩት፣ እጅግ በጣም ማለት ነው። እስቲ በቅድሚያ ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስራ አስቀምጡልኝ። እንዲሁም ደግሞ ተከታታዮቼ እናንተም እንዲሁ ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁንም አስቀምጡልኝ። በጣም በእርግጠኝነት የናቲም የሄሉም ተከታይ የሆናችሁ ሁላችሁም ብዙ እንዳዘናችሁ ይገባኛል። እውነት በጣም ነው ያዘንኩት። እች ልጅ ስንት ጊዜ ነው የምትሰበረው? ስንት ጊዜ ነው በእንደዚህ አይነት ሁኔታ ውስጥ የሚከቷት? ምን ማለት እንደሆነ አልገባኝም። ናቲ ምን እያደረገ ነው? ምን እየሰራ ነው? የዝች ልጅን ስብራት እያወቀ ጉዳቷን እያየ እየተመለከተ አደባባይ ላይ ጀምሮት የነበረውን ፍቅር ነገር ሳይጨርስ መጥቶ እችን ልጅ እንደዚህ አይነት ሁኔታ ውስጥ ከቶ እንደዚህ ያደርጋታል? ምንድን ነው ግን? ምን አይነት አይምሮ፣ ምን አይነት ህሊና ነው? ምንድን ነው የሆናችሁት ግን? ምናችሁ ነው የሚያማችሁ ወንዶች? የዘንድሮ ወንዶች እንዴ ምን ሆነ ነው? ናቲ ምን ሆነህ ነው? ምን ሆነህ ነው እንደዚህ የምታደርገው እንዴ? ሄሎም እኮ ሴት ናት፣ ሰው ናት። ያችም ልጅ እኮ ሴት ናት፣ ሰው ናት። ስሜት አላት እኮ እንዴ። እንዴት ነው ለመሆኑ? ስንት ጊዜ ከእሷ ጋር እያወራህ እስከምትመጣበት ጊዜ ድረስ ከእሷ ጋር እያወራህ ጓደኛ ቤተሰቦችህ አስተዋውቅህ እንደገና ልታያት ማለት ያው ልታገኛት ተነጋግረህ መተህ እሷን ሳታገኝ ሄሉን ስታገኛት ከሄሉ ጋር ነገርህን በእንደዚህ አይነት ሁኔታ አጡፈህና አቅልጠህ ይችኛዋን ልጅ ግን ስልኳንና የምትገናኙበትን ነገር ሁሉ ብሎክ አድርገህ መቀመጥ ህሊናህ እንዴት አርፎ ተቀመጠልህ? ህሊናህ እንዴት አርፎ ተቀመጠልህ? ይቺ ልጅ እኮ ሴት ናት፣ ስሜት አላት እኮ ታፈቅርሃለች አይደል? ይህንን ጠንቅቀህ ነው የምታውቀው። ፍቅረኛ የነበረች ፍቅረኛ ነበረችኝ ነው የሚለው አይደል? ተምኔልህ ላይ የሰራኸው ነገር ራሱ እንዴ ምን ማለት ነው? ፍቅረኛ ከሆነች ካፈቀርካት ካፈቀረችህ ወደ ኢትዮጵያም ስትመጣ ከእሷ ጋር እንደምትገናኝ ቃል ገብተህላት እየጠበቀች ያለችን እንስት በእንደዚህ አይነት መልኩ እሷንስ የምትጎዳት ይቺንስ የምትጎዳት እንዴት ነው እንዴ? እናንተ እንዴት ነው ግን ዝም ብሎ በየደረሱበት መጮህ አለ እንዴ? እንዲህ ምን ማለት ነው ግን? ምን ማለት ነው? እንዴት ሁለት ሴቶችን ትጎዳለህ በእንደዚህ አይነት መልኩ? ሄሉንስ እንዴት ትጎዳታለህ? ይችኛውንስ ልጅ እንዴት ትጎዳታለህ? ከእሷ ጋር የምትገናኝበትን የምታወራበትን እንትን ስልኮቿንና የምትገናኙበትን ነገር ብሎክ ከማድረግ ይልቅ ለዚች ልጅ ነገርህን ነግረሃት አብረህ መቀጠል እንደማትችል ኦር እንደማትፈልግ ነግረህ ከእሷ ጋር ያለህን ነገር ዘግተህ ተማምናችሁ ተነጋግራችሁ ከጨረስክ በኋላ አልነበረም ወይ ወደ ሄሉ መተህ ሄሉን እንደዚህ አይነት ነገር ውስጥ ልትከታት የሚገባህ? በምናችሁ ነው ግን የምታስቡት? ሳትጨርሱ እዛ ጋ ያላችሁን ሌላ ነገር ሳትጨርሱ እየመጣችሁ ይቺ ልጅ የእናንተ ችግር ማራገፊያ ናት እንዴ?
እየመጣችሁ በእንደዚህ አይነት መልኩ ልቧን የምትሰብሯት ግን አንተ እንኳን የተሻለ ነገር ማሰብ ሲገባህ እንደዚህ አይነት ነገር ትሰራለህ? እንዴት ነው? እኔ አሁን እምልክ ሄሉም ወገን ብቻ ሳይሆን ከዛችኛውም ወገን ቆሜ ነው የምናገረው ማለት ነው። ለዚችስ ማሰብ ያልቻልከው ለምን? የራስህን ስሜት፣ የራስህን ፈቃድ፣ የራስህን ምኞት፣ የራስህን ነገር ብቻ ነው እንደ እያሳደድክ የምትሄደው? ምን ማለት ነው? ምን ማለት ነው? አሁን እዚህ ጋር መተህ ብታለቃቀስ፣ አሁን እዚህ ጋር መተህ እውነቱን ወቂ፣ ግራውን ወቂ፣ ቀኙን ወቂ እያልክ ብትለፈልፍ ምንድን ነው በዚች ልጅ ነገር ላይ የሚያመጣው ነገር ምን አለ? ያንተ ማልቀስ እዚህ ጋር ምን የሚጠቅመው ነገር አለ? አልቅስ፣ ዘላለምህን አልቅስ ከፈለግ። እንዴ ሴት ማለት ለእናንተ መጫወቻ ነው እንዴ? እንደፈለጋችሁ የምትራገጡባቸው ናቸው እንዴ ሴቶች ማለት? እንዴት ነው እንደዚህ አይነት ስራ የሚሰራው? ሲጀምር ማለት ነው እንዴት ነው እንደዚህ አይነት ስራ የሚሰራው? እሺ መጣ ሄሉን አገኘሃት። ሄሉን በዛ አይነት ሁኔታ አገኘሃት አይደል? ከሄሉ ጋር ነገር ስትጀምር ያለውንና የነበረህን ነገር ከዛች ልጅ ጋር ትነጋገር እንደነበረ ነግረህ ለሄሉ እና ከልጅቷ ጋር ያለህን ነገር ተነጋግረህ ከእሷም ጋር ጨርሰህ ካበቃለ በኋላ መተህ ነበረ ዛሬ ሽማግሌ ቀለበት ምናምን እያልክ ማለት የነበረብህ። ይቺ ልጅ ስንት ጊዜ ትጎዳ በእናትህ። እኛ እንፈልጋታለን። በቃ እናንተ እሷ ለእናንተ መጫወቻ ከሆነች እኛ ግን እንፈልጋታለን። ሰው ነች፣ ሴት ናት፣ እንደ ሰው እንድትኖር እንፈልጋለን። ይሄ ነገር እኮ እጅግ በጣም እኮ ከባድ ነው። እሷ ብርቱ ጽኑ ሰው ስለሆነች ነው እንዴ። ስንት ጊዜ ትሰበር፣ ስንት ጊዜ ትጎዳ፣ ስንት ጊዜ ታልቅስ፣ ስንት ጊዜ እንደዚህ አይነት ማጥና እንደዚህ አይነት መከራ ውስጥ ትግባ ይቺ ልጅ። ለምንድን ነው እንደዚህ የምታደርጉት ግን? እንዴት ነው ህሊናችሁ የማይሰራው? የዘመኑ ወንዶች ምን ሆናችሁ ነው? ለምንድነው ምንድነው ተሳቢ እየያዛችሁ እየመጣችሁ እዚህ ሁለት ሰዎችን የምትጎዱት? ለምንድነው ሁለት ሴቶችን? ኧረ ተው፣ እግዚአብሔርን ማስቡ፣ እግዚአብሔርን ፍሩ እንዴ። ስለነዚህ ልጆች እንባ እንዴ፣ እንባ ክፉ ነው ታውቃላችሁ። በሐዘን የሚለቀስ እንባ ጥሩ አይደለም ለናንተ። ይቺ ልጅ የምታለቅሰው፣ እነዚህ ሁለቱም ልጆች የሚያለቅሱት ለቅሶ ለአንተ እንባቸው ጦር ነው። ይህንን እወቅ። አሁን እዚህ ጋር መተህ ያችንም ይችንም እሺ ምን ልትሆን ነው? ያችም ራሴ ነገር ላለዋለች ሰነፍ ሴት ስለሆነች ነው ይህንን ሀሳቡን ራሱ ማምጣቷ። ሄሉም እንግዲህ በእንደዚህ አይነት ሁኔታ ሄዳለች። በጣም ነው የሚያሳዝነው። በእውነት በጣም ነው ያዘንኩት። ምን እየተደረገ ምን እየተሰራ እንዴ? ኧረ በእናታችሁ ተዉ፣ ግን ተዉ፣ ትንሽ ህሊናችሁን አሰሩት። ተዉ፣ ኧረ ተዉ። እስቲ አንዱን ስታዩ መጀመሪያ ከዛ ከኋላ የነበራችሁን ነገር ዝጉ፣ ጨርሱ፣ ፋይሉን ፈጽማችሁ አጥፎ አቃጥሉና ወደዚህኛውኑና ጀምሩ። ሄሉ እኮ ጨርሳለች አይደል? አንተ ከሄድክ በኋላ ከተጣላችሁ በኋላ ከተለያያችሁ በኋላ ከሁለት ሰዎች ጋር ነበረች፣ በግልጽ የምናውቀው ማለት ነው። ከሁለቱም ጋር ያላትን ነገር ጨርሳ ባዶዋን ነው እኮ ከአንተ ጋር የተገናኘችው አይደል እንዴ? አንተ ይዘህ መተህ ከዛ ድረስ ይህ እንደዚህ አይነት ስንቅ ሰንቀህ ይዘህ መተህ ሳትጨርስ ሳትዘጋ አሁን እንደዚህ ይቺ ልጅ ተስፋ እያደረገች ነገ እንደዚህ ይሆንልኛል ላገባ ነው ብላ በእንደዚህ አይነት ፍንክንክ ባለ ደስታ ውስጥ በነበረችበት ጊዜና ሰዓት ውስጥ እንደዚህ አይነት ቦምብ ታፈነዳባታለህ? ግን ምን ማለት ነው? እኔ ምንም ላንተ አላዝንም። እውነት ለመናገር አላሳዘንከኝም። ሺህ ጊዜ ብታለቅስ እኔ ላንተ አላዝንም። ይህንን ጨርሰህ አስተካክለህ መምጣት ነበረብህ፣ ማሰብ ነበረብህ። ስለ ሄሉ ብቻ ሳይሆን ስለዚችኛዋም ልጅ ማሰብ ነበረብህ። እንደምታፈቅርህ እንደምትወድህ እየጠበቀች እንዳለች እያወቅህ በእንደዚህ አይነት ሁኔታ እሷን ትተህ ወደ ሄሉ ስትቀለበስ ለዚችም ልጅ ማዘን ነበረብህ። ፍቅር ነዋ። ፍቅር ምን ያህል ኃይለኛ እንደሆነ ታውቀዋለህ። ምናልባት ካላት ከፍቅሯ የተነሳ አንተን አታ ለመኖር እንደማትችል ስትገምት ሊሆን ይችላል ራሴን አጠፋለሁ ያለችው። ኧረ እግዚአብሔር ይቅር ይበላችሁ በእውነት ግን ይበስ። እሺ አሁን ምንድን ነው የሚደረገው? ያችም ልጅ ፍቅር ነው ያላት፣ ይችኛውም ሁለቱም ፍቅር ነው ያላቸው። እሺ ምንድን ነው የሚሆነው? ለምንድን ነው እንደዚህ አይነቱን ጨዋታ እናንተ የምትወዱት? ለምንድን ነው የምትወዱት? እንደዚህ ከዛም ከዚህ ማፈቅርሃለሁ መባልን ለእናንተ ምንድን ነው የሚፈጥርላችሁ ስሜት? ምንድን ነው የተለየ የሚያመጣላችሁ ነገር አለ ይሆናል? ግን እንደዚህ በሴቶች ላይ በእንደዚህ አይነት መልኩ መቀለድ ግን እንደው እግዚአብሔር የማይመለከት ነው የሚመስላችሁ? የልጆቹን የልብ ስብራት እግዚአብሔር እንባቸውን የማይመለከት ነው የሚመስላችሁ? ለራሳችሁም ለምንድን ነው የማትፈሩት? በእውነት በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው ያዘንኩት። እኔ አሁን ምንድን ነው የሚደረገው? እሺ
ምንድን ነው የሚደረገው? እንደገና ይቺ ልጅ የአብ ጋር በነበረችበት ጊዜ ከዛች ከልዩ ጋር በእንደዚህ አይነት ጦርነት ውስጥ ነበረች። እሱን ተላቃ ደግሞ አሁን መጣ እንደዚህ አይነት ነገር ውስጥ ከተታት በተቀመጠችበት ቦታ እንደገና ተመሳሳይ ነገር ጎትቶባት ይመጣል። ኧረ በስመ አብ እግዚአብሔር መጽናናቱን ይስጣት። እኔ ምን እንደሚባል አላቅም። ከባድ ነው። እኔ ለሁለቱም ነው ማዝ ነው። ለዝችኛውም ለሄሉም ለዝችኛው ማዝናለሁ። እውነት ለመናገር ፍቅር ነው። ባልገባት ባላወቀችው ባልጠበቀችው መንገድ ነው ይችኛዋንም ልጅ ሸውዶ ነገሯን ሁሉ ብሎክ አድርጎ ዞር ያለው። ብሎክ በማድረግ የሚሆን ነገር አለ እንዴ? የለም፣ ምንም የለም። በቴክኖሎጂ ዘመንና በቴክኖሎጂ ዓለም ላይ ብሎክ አድርጌ በቃ ከእሷ ጋር እለያያለሁ ብሎ ማሰብ የማይቻል ነገር ነው እንዴ። እና እያፈቀረች እየወደደችህ አንተ ከዛ መተህ እዚህ ሌላ ላይፍ ውስጥና ሌላ ህይወት ውስጥ ገብተህ እሷ ያንተን የምታየውን በሚዲያ አይታ ዝም ትላለች ብለህ ጠብቀህ ነው? እንዴት ነው ዝም የሚባለው? እንዴት ነው ዝም የሚባለው? አይ በቃ እሱ ሌላ ህይወት ጀምሯል ብላ ትተወኛለች ብለህ አስበህ ነው? እንደዚህ ያስበህ ከሆነ በጣም ሞኝ ሰው ነህ። በዚህ ልክ እንደዚህ ጅልና ጅላንፎ መሆን በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው።